ከባድ በሽታ ይዞኛል። ለምንድን ነው ዶክተሩ ለኔ ምንም ነገር ያልነገረኝ? በሽታሽ ምንም ትድኛለሽ። እሺ ልጅ፣ መጀመሪያ ስለማን ምንም ነገር ማወቅ የለብኝም? እኛ እኮ አረጋግተን እንነግራታለን ብዬ ነበረ። ማለት ያው አረጋግተን። ኤሚ፣ ዶክተሩ ስለ በሽታሽ ሁሉ ነገር ነግሮናል። የተከፈለ ሁሉ ተከፍሎ ከበሽታ ትድኛለሽ። እዚህ ምን ነጻ ትወጫለሽ? ያ ካልሆነ ነው ይሞታል። ምንም በሆን ግን እኔ ልጅ ማጣት አልፈልግም። ይኸውልሽ የኔ ልጅ ምንም ልታሳምኝ እንዳትሞክሪ ማየ። ትንሽ እንኳን ልትሰሚ ብትሞክሪ እኮ ጥሩ ነው። አዎ አውቃለሁ። እስከ ቅርብ ጊዜ ድረስ ልጅን ስለማስወረድ ነበር ማስብ። ምን? አይዞህ አባዬ። ባኪ ምን አይነት ፈተና ውስጥ ነው እየከተትከን ያለኸው? አዝናለሁ። ጽንሱ በአስቸኳይ መውረድ አለበት። በስተ መጨረሻም የኤሚ ልጅ ማሳዛኝ ክስተት ተፈጥሯል ማለት ነው። ታዲያ አሁን ላይ ኤሚ ልጅ እንዲወርድብኝ አልፈልግም በማለት ከባድ ውሳኔን ወሰና ነበረ። ከልጄ በፊት እኔ በሞት ይሻለኛል፣ በጭራሽማ ልጄ እኔ በህይወት እያለው እንዲወርድብኝ አልፈልግም። በእርግጥም ከዚህ በፊት በጣም ብዙ ጊዜ ልጄን ለማስወረድ ወስኜ ነበረ። ነገር ግን አሁን ላይ በጣም ያልወለድኩት ልጄ በጣም እየናፈቀኝ ነው፣ እስካየው ራሱ በጣም ጓጉቻለሁ በማለት እንግዲህ ለዶክተሩም ለመላ ቤተሰቡም ተናግራ ነበረ። ታዲያ ይህን ነገር ቤተሰቡ በሰማ ሰዓት በእንባና በሀዘን ተውጠው ነበረ። ነገር ግን አሁን ላይ ዶክተሩ የመኖር እድሏ በጣም ጠባብና ትንሽ እንደሆነ ምንም አይነት ጊዜ እንደሌላቸው ነበረ ለቤተሰቡ ሲናገር የነበረ። ኤሚን እንዲያሳምኗትና እንዲሁም ደግሞ ልጁ ቶሎ በፍጥነት መውረድ እንዳለበት ሲናገር ነበር። ነገር ግን ኤሚ ከባድ ልጅ በፊት እኔ በሞት አለብኝ በማለት እንግዲህ የእናትነት ጥጓን እያሳየች ነበረ። ነገር ግን መላ ቤተሰቡ እንግዲህ በመሰባሰብ ተመካክረው ነበረ። ኤሚ በእነሱ ሀሳብ ልትስማማ ባለመቻሏ እንዲሁም ደግሞ ዶክተር ያላትን ነገር ልትሰማ አልቻለሽም። ነገር ግን ቤተሰቡ እንግዲህ ተመካክረው ኤሚ የእንቅልፍ መድኃኒት ተሰጥቷት በዚህም አጋጣሚ ልጇን መውረድ እንዳለበትም ወስነዋል። ታዲያ ኤሚ ይህን ነገር ስታውቅ ምን ሊሰማት ይችላል? አብረን የምናይ ይሆናል ማለት ነው። በሌላ በኩልም እጅግ ለቤተሰቡ ደስታ ሆኖ የመጣው እንግዲህ የኤሚ ጋር ተመሳሳይ የሆነ ናሙናን ተወስዶ ነበረ ከቤተሰቡ። ታዲያ ይህንም አግኝተዋል። ለእነሱም ይሄ ትልቅ ተስፋና ደስ የሚል ነገር ነው። የዛ ቤት ለቅሶና እንዲሁም ደግሞ ሀዘን በዚህ ነገር የሚቀየር ይመስላል። ነገር ግን ኤሚ በዚህ ጉዳይ ላይ ምን ልትወስን ትችላለች? ከባድ ነገር ነው። ታዲያ አብረን የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ በስተ መጨረሻም ኤሚ ልጇ ወርዷል ማለት ነው። እንግዲህ ዶክተሩም የመኖር እድሏ በጣም ጠባብና ጊዜ እንደሌላቸው ነበረ በአስቸኳይ ቶሎ ናሙና መውሰድ አለብኝ ሲል የነበረው ቤተሰቡ ሙሉ ሰብስቦ እንግዲህ ከቤተሰቡ የግድ ያንዳችሁ ናሙና ተመሳሳይ መሆን አለበት፣ ካልሆነ ደግሞ አንዳንዴ ይሄ ነገር በጣም ከባድ ነው። ምክንያቱም ከቤተሰቡ ተመሳሳይም ላይኖር ይችላል። ስለዚህ ሌላን ሰው ማዘጋጀት ይኖርብናል ብለው ነበረ። ታዲያ አሁን ላይ ኑሐሚን እኔ ያለው ለኤሚ ሁሉንም ነገር ልሰጣት ተዘጋጅቻለሁ ብላ እንግዲህ ኑሐሚን ተዘጋጅታ ነበረ። ታዲያ አሁን ላይ ከናሆም ጋር ተመሳሳይ ሆኗል። ይህም በጣም ደስ የሚልና ትልቅ ነገር ነው። እንግዲህ ናሆም ከዚህ በፊት ምን ብሏት ነበረ? ወንድምሽ ልታምኘዋለሽ አይደለ? ወንድምሽ እንዴትም ብሎ ያድንሻል፣ ካልሆነ ደግሞ ወንድምሽ ለአንቺ ሲል ይሞትልሻል ብሏት ነበረ። እውነት እንደዚህ አይነት በችግራችሁና በሀዘናችሁ እንደዚህ አይነት ቆፍጣናና ጀግና ወንድም መከታ የሆነ ወንድም ሲኖራችሁ በችግራችሁ ጊዜ እንደዚህ ቀድሟችሁ ነው የሚገኘው ማለት ነው። ታዲያ አሁን ላይ ናሆም እኔ ልታምኘኝ ይገባል፣ እኔ ከአንቺ በፊት እኔ ሞትልሻለሁ ነው እያላት የነበረ። በእርግጥም ወይዘሮ ዝናሽ እና አቶ ላይኩን አሁን ላይ ከልጃችን በፊት እኛ ነው ቀድመ መሞት ያለብን በማለት እንግዲህ በሀዘንና በጭንቀት ውስጥ ተውጠው ነው የሚገኙት። እውነት ለመናገር ዶክተሩ እንግዲህ ብዙ እርዳታዎችን እየረዳቸው ነው የሚገኘው። ምክንያቱም እነሱ አሁን ላይ በጣም ግራ ተገብቷቸዋል። ምን መወሰን እንዳለባቸው በጣም ነው ግራ የገባቸው። ምክንያቱም ኤሚ በሰዓቱ የእናትነት ጥግ ነው፣ እናት ናት። ስለዚህ አሁን ላይ ልጄ ከሚሞትብኝ እኔ በሞትን ይቀለኛል ብላ ነበረ። ታዲያ ዶክተሩ በሰዓቱ ያላት ምንድን ነው? አንቺ ከሞትሽ ልጁን ወልደሽው ምን ይጠቅምሻል? ምክንያቱም ደግሞ አንቺ ትተሹ የሞትሽውን ልጅ ቤተሰቦች ደግሞ አይቀበሉትም፣ አያሳድጉልሽም እያላት ነበረ። ነገር ግን እነሱ ግዴታ እንዳለባቸው እነሱ ማሳደግ እንዳለባቸው፣ ግን ደግሞ ልጇን ያልተወለደው ልጇን በጣም እየናፈቀችው እንደሆነ ነው ስትናገር የነበረ። ነገር ግን አሁን ላይ እንግዲህ
በሚያሳዝን ሁኔታ ልጇን አታለች። አቶ ለይኩንና ወይዘሮ ዝናሽ እነሱም እናትና አባት ስለሆኑ አሁን ላይ ልጃቸውን ማጣት አይፈልጉም። ስለዚህ ምንድን ያሉት ኤሚን ከምናጣ ያልተወለደውን ልጅ ብናጣ ይሻለናል። ምክንያቱም ኤሚን ነገ ጧት እንግዲህ ደህና ከሆነች ሌላ ልጅ መውለድ ትችላለች። ነገር ግን ኤሚ ካለፈች ልጅም አይኖረንም ብለዋል። ምክንያቱም እንግዲህ አሁን ላይ ኤሚ ገና ነው እርግዝና፣ በዛ ላይ ደግሞ ልጁ ከመውለዱ በፊት እንግዲህ እንዲወለድ እንኳን ቢደረግም ግን ጤነኛ ልጅ ሊሆን እንደማይችልና እንዲሁም ደግሞ አሁን ላይ ኤሚ ከወለደችም በኋላ በህይወት ምንም መቆየት እንደማትችል አይደለም መውለድ ይቅርና አሁን ላይ ምንም አይነት ጊዜ እንደሌላቸው በፍጥነት ቤተሰቡ እንግዲህ ናሙና እንዲሰጥ ነበር የተጠየቀው ማለት ነው። ታዲያ አሁን ላይ ኤርሚያስም ከባድ ሴራውን ይዞ መጥቷል ማለት ነው። ምክንያቱም ሲጠባበቅ የነበረው እንግዲህ የዛን ቤት የሚከስበት ማስረጃና መረጃ ማግኘት ነበረ የሚፈልገው። ታዲያ አሁን ላይ ምን አግኝተዋል? ኤሚ ልጅ እንግዲህ ስላስወረዱ አሁን ላይ ልጄን አስወርደውብኛል በማለት ለመክሰስም ሸር ጉድ እያለ ነው የሚገኘው። በዚህም እንግዲህ ቤተሰቡን ለማወቅና ለመበቀል እየተዘጋጀ ይመስላል። እንግዲህ ኤሚ ካለችበት ከህመሟና ከሲቃዋ ሳታገግም ሌላ መዘዝን ይዞ ይመቷል ማለት ነው ኤርሚያስ እንግዲህ እንደምናውቀው በጣም የገንዘብ ሰው ነው። ኤሚ ስትወድቅም እንግዲህ ኤርሚያስ አብሯት ነበረ። ነገር ግን ኤሚ ድንገት ራሷን አዙራ ስትወድቅ እሱም ደንግጦ ጥሏት ነበር የሄደው። ምክንያቱም እሷ የሆነ ነገር ብትሆን ብትሞት ከዛ ተጠያቂው እኔ ነኝ። እኔ ደግሞ ነፍሰ ገዳይ መባል እስር ቤትም መግባት አልፈልግም። እኔ የቋመጥኩበትን የዛን ቤት ሀብት ንብረትን መውረስ ነው የምፈልገው። ስለዚህ በዚህማ ጦሰኛ መሆን አልፈልግም በማለት የልጁ እናት ናት። ግን ደግሞ እንደዛ ወድቃ ተዘርራ ነበረ ጥሏት የሄደው ማለት ነው። ነገር ግን አሁን ላይ ልሱ የተመቻቸ ይመስላል ይሄ ነገር። ምክንያቱም ለኤሚ በጣም አስቸጋሪና ከባድ ነገር ነው። ኤሚ ልጇን ብትወልድ ኑሮ መቆየት እንደማትችል ነበረ እንግዲህ አረጋግጦ እየተናገረ የነበረው ዶክተሩ እዛ ጋ። ስለዚህ ኤሚ ልጇን ማጣቷ ለሷ ደህንነት ሲባል ጥሩ ቢሆንም ግን ደግሞ ኤሚ አሁን ላይ በጣም ከባድ ነገሮችን እያስተናገደች ነው። ምክንያቱም ልጇን በምንም ሁኔታ ማጣት አትፈልግም ነበረ። ልጅ የሆነ ነገር ሆኗል ንገሩኝ እያለች እንግዲህ ቤቱን ቃውጥ ያደርገዋለች። ቤተሰቦቿን አላስቀምጣቸው ብላለች። ምንድነው ዝም የምትሉ? ሆዴ እኮ በጣም ቀሎኛል፣ አይንቀሳቀስም፣ ምንድነው የተፈጠረው ችግር ንገሩኝ ያለች እንግዲህ በጣም ቃውጥ ያደርገዋለች። ነገር ግን ዶክተሩ አሁን ላይ ይህን ነገር መደበቅ እንዳለባቸው፣ ምክንያቱም ታክማ እስክትድን ድረስ እስከምታገግም ድረስ የግዴታ መታከም አለባት። አሁን ላይ የእሷ ጤንነት እንደሚበልጥና የመቆየት እድሏ በጣም ትንሽ እንደሆነ እንዲሁም ደግሞ ያለባት ካንሰር በጣም ከፍተኛ እንደሆነ ጊዜ የሚሰጥ ጉዳይ እንዳልሆነ ነበረ ሲናገር የነበረው። ታዲያ አሁን ላይ ይህን ነገር ሚስጥር አድርገው ለማስቀመጥም እንግዲህ ኑሐሚንን በበኩሏ ኤሚ ውዴ፣ እኛ እኮ ልጅሽን እንደናሳጣሽ አንፈልግም። ዋናው ነገር አንቺ አሁን ላይ ታክመሽ እንድትድኝ ነው ዶክተሮቹ እርዳታ እያደረጉልሽ ያለ። ልጅሽ ደግሞ ምንም አይሆንም፣ በጥሩ ጤንነት ላይ ነው የሚገኘው በማለት እያጸናናቻት ነበረ። ታዲያ አሁን ላይ ኤሚ የምታምነው እንግዲህ ኑሐሚን ነው። ከዚህ በፊትም ስለ እርግዝናዋ ለመጀመሪያ ጊዜ የተናገረችው ለኑሐሚን ነበረ ማለት ነው። ምክንያቱም አንድ ማውራው ሚስጥረኛ ያስፈልገኛል በማለት ሰፍሰፍ እያለች እንግዲህ እያለቀሰች እንግዲህ የማይረባ ኤርሚያስም እያስፈራራት በጭንቀትና በሀዘን ውስጥ ተውጣ ነበረ። ታዲያ በሰዓቱም ስታጽናናትና ከጎኗ ሆና ስትደግፋት የነበረችው ኑሐሚን ነች። ስለዚህ ኑሐሚን አንቺ ካልሽ እኔ አምንሻለሁ፣ ምክንያቱም አንቺ ብለሽ የማላምንበት ምንም አይነት ምክንያት የለኝም በማለት አሁን ላይ አምናለሽ። ነገር ግን ይሄን ነገር ውሸት እንደሆነና ልጇ እንደሌለ ስታውቅ ምን ይሰማታል? በጣም ከባድ ነገር ነው። ታዲያ አቶ ለይኩንና ወይዘሮ ዝናሽ አሁን ላይ በሀዘንና እንዲሁም ደግሞ በለቅሶ በዋይታ ነው ያሉት። ምክንያቱም አንደኛ ኤሚ አሁን ለምጠይቃቸው ጥያቄ ምን አይነት መልስ እንመልሳለን ብለው በጭንቀት ውስጥ ገብተዋል። ምክንያቱም ደግሞ አሁን ላይ ኤሚ እንግዲህ ሕክምናውን ልትጀምር ነው። በሌላ በኩል ደግሞ ናሙና ተወስዷል። እንግዲህ ናሙና ከተወሰደ በኋላ ከናሆም ጋር ነው ተመሳሳይ የተገኘው። ስለዚህ አሁን ላይ ናሆም ሊሰጣት እንደሆነ ነው የሚታወቀው። ታዲያ ሁለቱ ልጆቻችን ምን ሊሆኑብን ይችላሉ በማለት እንግዲህ ጭንቀታቸውን ከፍ አድርጎታል ማለት ነው። ነገር ግን ዶክተሩ አሁን ላይ ከተገኘ የሚያስጨንቅ ነገር እንደሌለና የመዳን እድልም እንዳላት ነበረ እዛ ጋር ሲናገር የነበረው። ነገር ግን አሁን ላይ ናሆም ነፍሴን እንኳን ሳልሰስት ለኤሚ ለእህቴ ይሰጣታለሁ በማለት
በማለት እንግዲህ ቆርጦ ተነስቷል ማለት ነው። ወንድም ማለት በችግራችሁ፣ በሀዘናችሁ፣ በተከፋችሁበት ሁሉ ቀድሞ የሚገኝ ማለት ነው። የወንድም መከታ። በእርግጥም ኤሚ በጣም ነው የምታሳዝነው። ምክንያቱም የእናትነት ጥግ እኔ ልጄን በጭራሽ እንዲወርድብኝ አልፈልግም፣ ልጄ ከሚሞትብኝ እኔ ቀድሜው በሞት ይሻለኛል በማለት እንግዲህ ከባድ ውሳኔ ነበረ ወሰና የነበረ። ነገር ግን እነሱ እንግዲህ የእንቅልፍ መድኃኒት በመስጠት እንቅልፍ ይዟት ሳለ ነው ልጇ እንዲወርድ የተደረገው ማለት ነው። ምክንያቱም አቶ ለይኩንና ወይዘሮ ዝናሽም እናትና አባት ስለሆኑ ልጃቸው አይናቸው እያየ ማጣት አይፈልጉም። ስለዚህ ልጃቸውን ከሚያጡ ደግሞ ያልተወለደውንና ያላዩትን ልጅ ቢያጡት ይሻላል የሚል እምነት ነው የነበራቸው። ምክንያቱም አሁን ላይ ኤሚ መዳን ካልቻለች ልጇም ተወልዶ መዳን አይችልም። ምክንያቱም ያለ ቀኑና ያለ ጊዜው የመትረፍ እድሉ በጣም ዝቅተኛ እንደሆነ ነው ዶክተሩ ሲናገር የነበረው። ስለዚህ አንድ እናትና አባት አቶ ለይኩንና ወይዘሮ ዝናሽ ይህን ነገር መወሰናቸውና ማድረጋቸው ልክ ነው ብዬ ነው የማስበው። ምክንያቱም ኤሚን በምንም ሁኔታ ማጣት የለባቸውም። ኤሚ በእርግጥም ታሳዝናለች። እናትነት ጥግን አሳይታለች ማለት ነው። እናት ማለት እንግዲህ ከልጄ በፊት እኔ ልቅደም ብላ ከልጇ ቀድማ የምትሞት ለልጇ እንግዲህ ሕይወትን የምትሰጥ ነፍስን የምትዘራ እናት ነች እና በጣም ነው የምታሳዝነው ኤሚ። አሁን ስለ ልጇ ስታውቅ እንግዲህ ሊሰማት የሚችለው ስሜት በጣም ከባድ ነው። የዛ በበለጠ ደግሞ እንግዲህ አሁን ላይ ኤርሚያስም የአርፎ የማይቀመጠው ገንዘብና ገንዘብ ብቻ የሚመኘውና የሚያመልከው ኤርሚያስ አሁን ላይ ምንድን ነው እያለ ያለው? ይህም ቤተሰብ አሁን ላይ የማጠፋበት የምመጠብጥበት ነገር አግኝቻለሁ በማለት አሁን ላይ ልጄን ገለውብኛል፣ ልጄን አስወርደውብኛል በማለት እንግዲህ ክስ ጀምራለሁ፣ ካልሆነ ደግሞ የምፈልገውን አይነት ገንዘብ ልሰጡኝ እፈልጋለሁ በማለት ላይ እንግዲህ ቤተሰቡን ቀውጤ ማድረግ ጀምረዋል። ታዲያ አሁን ላይ ናሁም በጣም ተበሳጭቶበታል። ምክንያቱም ከዚያ በፊት እንግዲህ ኑሐሚንን አንቺና ኤርሚያስም ግንኙነት አላችሁ ወይ? ምንድነው ኮፍያውን ይዘሽ የምትዞሪው? አሁንም ከልብሽ አልወጣም በማለት ጥያቄ ጠይቋት ነበረ። ታዲያ ኑሐሚንን በሳውቱ በጣም ከመናደዷ የተነሳ የጥፊ መትታው ልትሄድ ነበረ። ነገር ግን እሷ አሁን ላይ ፖርሳውን የያዘችው ከኤሚ ስትወድቅ ከኤሚ ጋር አብሮ ኤርሚያስ እንደነበረ እንዲሁም ደግሞ ለዛ ማስረጃ ኮፍያውን እንደያዘችው ለዚህ ሁሉ ነገር ተጠያቂ ኤርሚያስ እንደሆነ ነበረ ስትነግረው የነበረ። ታዲያ በዚህም እንግዲህ ተጨማምሮ አሁን ላይ ኤርሚያስን ሲጣርጌ በእጅ ነው የማጠፋው በማለት ናሆም በጣም ስሜታዊ ሆኗል። ታዲያ ኑሐሚንን በሰዓቱ ምንድን ነው ያለችው? እንዲህ አንተ ያማል እንዴ ሰው ገለህ ደግሞ እኔ እስር ቤት መጥቼ ቤሎ ለብሼ በቃ ባሌ ብዬ እንድሞሽር እንደዛ ነው የምታስበው? እንዴት ነው ቆይ የምታስበው? ለምንድን ነው እንደዚህ ግልፍተኛ የምትሆነው? ለምንድን ነው ስሜታዊ የምትሆነው? በማለት እየጠየቀሽው ነበረ። ለዛም ነው እንግዲህ ከቤተሰቡ ሁሉ ሚስጥር የምትደበቀውና እያንዳንዱ ነገር ላንተ የማይነገርህ ለዚህ ነው። በቃ ለምን የተረጋጋ የሰከነ ሰው አትሆንም? ነገሮችን ለምንድን ነው በተረጋጋ መንፈስ የማታዩ? እያለች ብዙ ነገሮችን ስትለው ነበረ። ነገር ግን በኤሚ የመጣ በዛ ላይ ደግሞ ኤሚ በህይወትና በሞት መካከል ሆና እንደዚህ አይነት ችጋራምና እንደዚህ አይነት ጋር ጡጥ ነገር ማድረግ በጣም ውርደት ነው ብዬ ነው የማስበው። ምክንያቱም አንዳንዴ ነገኛ ምን ልንሆን እንችላለን፣ ምን ሊገጥመን ይችላል ብሎ ማሰብም እንደ አንድ ሰው በጣም ጥሩ ነገር ነው ብዬ አስባለሁ። አውቃለሁ ይሄ ነገር ድራማ ነው፣ ግን ደግሞ እውነተኛ ዓለም ውስጥም እንግዲህ እናንተ በጣም ከባድ ችግር ውስጥ ሆናችሁ ግን ደግሞ በችግራችሁ ውስጥ ተጠቅመው ሰዎች የተለያየ ቁስላችሁን ሊነኳችሁ የተለያየ ህመም ሊሆኑባችሁ የሚፈልጉ ሰዎች አሉና ይህ ነገር በጣም የሚያስጠላ ነገር ነው ብዬ ነው የማስበው። ኤርሚያስ አሁን ላይ እያደረገ ያለው ከበፊቱ የከፋ አሁን የማይለቅና የማይጠፋ ጠባሳን እየጣለ ነው ብዬ ነው የማስበው። ታዲያ በዚህ ጉዳይ ላይ ምን ተሰማችሁ ቤተሰቦቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ኤሚ የእናትነት ጥግ ብያታለሁ፣ እንዲሁም ናሆም የወንድምነት ጥግ። ወንድም ማለት በቃ እንደዚህ ነው፣ ቀድሞ የሚገኝ መከታ የሚሆን አባትም ወንድምም ጓደኛም ሁሉንም ነገር መሆን የሚችል እንደዚህ አይነት ጀግና ወንድሞችን ያብዛልን እላለሁኝ። ተወዳጆቼ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ባይ ባይ።